አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱና በጎነቱ ደግነቱ በሕይወት በጤና ያላችሁ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ከሰማያት ወርዶ ከእመቤታችን ተወልዶ ወደ ምድራችን መስቀል ላይ በመክፈል ኢየሱስ የሚለውን ስሙን የተረጎመልን መድኃኒት የሆነን ያዳነን በቅዱስ አጠራሩ የጠራን በመንፈሱ ያከበረን ሁላችሁ እግዚአብሔር ከምስጋና ይግባው። ኢንሳሳ ደረሰን። እግዚአብሔር ሰላም ለእናንተ ይሁን። እግዚአብሔር ልጆች እንግዲህ ዛሬ የምንማረው አቤቱ ከሚያሳድዱኝ አድነኝ በሚል የትምህርት ርዕስ ላይ ነው። ይህንን ጸሎት የጸለየው መዝሙረኛው ዳዊት ነው። መዝሙር 7 ቁጥር 1 ጀምሮ አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። አቤቱ አምላኬ እንዲህ ካደረግኩ አመፃን በእጄ ቢኖር ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት የሚያድን የሚታደግ ሳይኖር እንዲህ ካደረግኩኝ አመፃ በእጄ ቢኖር ክፉ ላደረጉብኝ ክፉ መልሼላቸው ብሆን ጠላቴን በከንቱ ብገፋ ጠላት ነፍሴን ያሳዳት ያገኛት ሕይወቴን በምድር ላይ ትረገጥ ክብሬን በትቢያ ላይ ትዋረድ። ይህንን ቃል በደንብ ሰምታችሁታል ተስፋ አደርጋለሁ። መዝሙር 7 ላይ ገብታችሁ እንደምታነቡት ብዙ ጊዜ በጸሎታችን ከምንጸለያቸው የመዝሙር ንባባት መካከል አንዱ ነው። አድነኝ ነው ያለው ዳዊትና ግን አንተን አምኜብሃለሁ ነው የሚለው። በመጀመሪያ መስፈርቱ ምንድነው? እሱ እንዲያድነው ባዳኙ ላይ መታመኑን ይናገራል። ዝም ብሎ ሰው ሳያምን አምኛለሁ አይልም እና ያው ቅዱስ ዳዊት በሕይወት ዘመኑ እግዚአብሔር ጋር ያደገ የኖረ ሰው ነው። እውነት ለመናገር በዛ ዘመን እኛ ብንኖር አባታችን በዳዊት ቤት የምትኖር ስም ይቀደስ ልንለው የምንችለው አይነት ቅርበት ነበራቸው እሱና እግዚአብሔር እና ከሞት መንጋጋ ከአናብስት አፍ ከጎልያድ ሰይፍ ሲያድነው ያየ ሰው ነው ዳዊት። የትናንትናው መንገዱ እግዚአብሔርን እንዲያመን አግዞታል። ሰዎች እግዚአብሔር አለ ብለው ይሉና እግዚአብሔር ግን እንዳለላቸው ለማመን የሚቸገሩት የትናንትና መንገዳቸው ስለሚረሱ ነው። እንዴት እንደወጡ ስለሚረሱ ነው። የተሻገሯቸውን እነዛን ውቅያኖሶች ስለሚዘነጉ ነው። ይኸውላችሁ እኛ ትናንትን ዘወር ብለን መለስ ብለን ብንመለከት እግዚአብሔር እንድናምነው ይሰራል። የትናንትና ሕይወታችን አንድ መዝሙር ነበረኝ ትናንት ተሰራውበት የሚል። ትናንት ይሰራል። ሰው ልብ ካለው ትናንት ይሰራዋል። የትናንት መንገዱ ይሰራዋል። ባህር ኤርትራን ተሻገረ እንደኛ ማን ነው ንገሩኝ እስቲ? ፈርዖን ሲያሳደደው እንደኛ ማን ነው? በተከፈለ ውሃ ውስጥ በተአምራት ያለፈ እንደኛ እንደናንተ ማን ነው? እኛ ኢትዮጵያውያን እኮ ባህር ተሻግረን የመጣን እኮ ሰዎች ነን። በምድረ በዳ እንጀራ በልቶ ያደረ እንደኛ ማን ነው? የተነሳብን ጠላተኛና አስማተኛ ሰው የወደቀለት እንደኛ ማን ነው? እንደተሰነዘረ እንደተወረወረ ያልሞትን በሕይወት የቆምን ሕዝብ እንደኛ ማን ነው? ያሳለፍነውን ዘወር ብለን ብንመለከት እግዚአብሔር እንድንወድና እንድናምን ያደርገን ነበር። ትናንትን እየረሳን ዛሬን እያሰብን ነገን የተመኘን ብቻ ስለምንኖር ልንቸገር እንችላለን። ልብ ያለው ክርስቲያን ግን ትናንትናውን እግዚአብሔርን ለማመን መጠቀም አለበት። መለስ ብሎ የተሻገረውን ማሰብ አለበት። የሚገርማችሁ በሕይወት ዘመኔ ምን እንደማስብ ታውቃላችሁ? ቤቴ ኑሮዬ መንገዴ ውስጥ ፈተና ሲገጥመኝ ነገር ሲገጥመኝ ትናንትን ነው ቶሎ የማስበው እና ቶሎ ብዬ እሻገራለሁ እያስባለሁ። ይገርማችኋል። ትናንት ያሻግረኛል፣ ድልድይ ይሆነኛል። ትናንትና ድልድይ ሆነ ካሳለፍከኝ ዛሬንም በደስታ በሰላም ከዋልከኝ ስለምታሳየኝ ነገንም በተስፋ ተመስገን ልበልህ አምላክ ክብር ይስፋ። ወርቅነሽ ትፋ የምትባል ማህበረ ቅዱሳን ገጣሚ የጻፈችው ግጥም ነው። አረሳውም። ትናንትና ድልድይ ነው ነገን ለመሻገር ያለፍኩትን ያን ማለፍ ጌታዬ ባይረዳኝ እንዴት አለፍኩት እላለሁ። ያ ታማኝ እግዚአብሔር መች ይለወጣል? እኔ ነኝ እኮ የምለወጠው እሱ አይለወጥም እላለሁ። ያበረታኛል። ይገርማችኋል። በጣም ብዙ ሰዎችም እንደዚህ ትኖራላችሁ። በትናንትና ሕይወታችሁ በርትታችሁ ነገ የምትሻገሩ። ዳዊት የትናንትናው ሕይወቱ ነገን እንዲሻገር እምነት የሆነው ስለነበረ በአንተ ታምኛለሁና ከሚያሳድዱኝ አድነኝ ብሎ ለመነ። እግዚአብሔርን ለመተማመን ትናንትና ያለፍነውን መንገድ
እና የእግዚአብሔርን ቸርነት ማሰብ ትልቅ ነገር ነው። እግዚአብሔርን ስትተማመኑ ደግሞ እንደሚያድን እንተማመናለን። 3ቱ ሕፃናት በዚህ ሰዓት ውስጥ እንገባለን፣ እግዚአብሔር ያድነናል፣ ባያድነንም እንኳ እንገባለን ያሉት እግዚአብሔር ያድናል። እንደሚያድን እምነት ነው የሚነግረን። ለታመሙ ሰዎች ያስፈላጊ ነው። የታመማችሁ ሰዎች ሆይ እግዚአብሔር ያድናል። እግዚአብሔር ያድናል። ሳላፍር ምነግራችሁ ነገር ቢኖር እግዚአብሔር ጌታችን ኢየሱስ ክርስቶስ ካልጋ ያስነሳል። ማን ያድነኛል ላትበሉ አምላክ እንደሌለው ሰው ያላችሁ ከሰውነታችሁ ሕመም ይልቅ የመንፈሳችሁ ሕመም ላይ አተኩሩ። አላምን ያላችሁ ልብ ላይ አተኩሩ። ትልቁ ቁስል እሱ ነው። ትልቁ ሕመም ካንሰር አይደለም። ትልቁ ሕመም ቁስል አይደለም። ትልቁ ሕመም የደም ዝውውር፣ የስኳር በሽታ አይደለም። ትልቁ ሕመም እግዚአብሔር ላይ የማያምን ልብ ነው። እሱ ላይ አተኩሩ። እግዚአብሔር ልጆች፣ እግዚአብሔር ያድናል። ሲያድንም ሲታደግም አይተናል። አቤቱ አድነኝ ብሎ መጮህ ከእምነት ጋር ሲሆን ጌታ እንዲያድን ያደርጋል። ለመዳን ይሄ ወሳኝ የእምነት ማመን ያስፈልጋል። እግዚአብሔር ያድናል ብሎ ምንም ቅድመ ሁኔታ የለውም። የመጡት ሁሉ ዳኑ የሚል እግዚአብሔር ቃል። ከመጣን እንድናለን፣ ካመንነው እንድናለን። ትንሽም ሁን ትልቅ፣ ሀብታም ሁኝ ድሃ፣ ኃጢአተኛ ሁኝ መልካም ሰው ያድናል። ይህን እወቁ። ግን ከታች የተናገራቸው ነገሮች አሉ። ቅዱስ ዳዊት ጠላቴን በከንቱ ገፍቼው ብሆን። ሰው ላይ የምትነሱ ሰዎች፣ ከሰው ትከሻ ላይ የማትወዱ ልከኛ ሰዎች እንዳትሆኑ። ጠላት ነው፣ ግልጽ ነው። ጠላት ልከኛ ያደርጋል፣ ቁጣ ይቀሰቅሳል፣ ለበቀል ሰይፍ እንድታነሱ ያደርጋል፣ ይገፋፋል፣ እንድትጨክኑ ያደርጋል። መልካሙን አመል ያጠፋል ጠላት። በከንቱ ግን መግፋት በፍጹም የለብንም። የሚያድን እግዚአብሔር ጋር የሚጮህ ሰው የሚተወው ነገር ሊኖረው ይገባል። መተው ያስፈልጋል። መነግራችሁ ነገር ቀላል ነው እያልኩ አይደለም። የጠላትን ሐሳብ የጠላትን ክፋት ትቶ እግዚአብሔርን ማመን ቀላል ነገር አይደለም። ግምት ያስፈልጋል። እግዚአብሔር ልጆች በከንቱ ጠላትን እንዳትገፉ። መግፋት የምትችሉበት አቅም ሲኖራችሁ፣ ወይ ስልጣን ይኖራችሁ፣ ወይ ገንዘብ ይኖራችሁ፣ ብቻ ምንም አቅም ሲኖራችሁ እንዳትነኩት። ስትምሩት በደላችሁን ይሰርዝላችኋል ጌታ። እናንተ በደላችሁን ይቅር ያላችኋቸው ሰዎች ሳትሉ በደላችሁን ይቅር አይላችሁ የሰማይ አባት እንዳለ ስትሉ ደግሞ ይላችሁ። ይሄ የአዲስ ኪዳን መስፈርት ነው። ሰው ላይ ጠላቴ ነው ብሎ ጨክኖ ቀስት አንስቶ ግን ጌታን አድነኝ ብሎ መጸለይ አይቻልም። አመፃ በእጅ ቢኖር፣ አመፅ ደግሞ እግዚአብሔር ላይ የሚደረግ አመፅ፣ አለማመን፣ በየቀኑ የሰውን እንባ ሐዘን ማስለቀስ፣ የሰውን እንባ ማስለቀስ፣ ምን ይመጣል ብሎ አለመፍራት፣ እግዚአብሔር እንዳኛ አድርጎ አለመኖር፣ ሰው እያዘነብን ምንም ሳይመስለን መኖር አመፅ ይባላል። ሰው ያዝንብናል፣ ተቀይሞን ምንም አይመስለንም። ብቻ ከፊት ለፊታችን ዞር ይበልልን፣ አይናችን አየው እንጂ ችግር የለብንም። ግን ችግር አለ። እግዚአብሔር ፊት ከከሰሰን እንወድቃለን። አመፅ እጃችሁ ላይ እንዳይኖር። ሰው የሚጎዳበት ነገር እንዳትሰሩ። ሰው የሚጎዳ የሚያለቅስበት ነገር እንዳትሰሩ። የሰው ቤት ካርታ ቀይረው በስም ያዛወራሉ ሲባል ሰማለሁ። አንዳንድ የመንግስት ሰራተኞች የሰው ካርታ የሰውን ቤት ንብረት በሌላ ሰው ስም የሚያዘዋወሩ በድብቅ ውልና ማስረጃ ሄደው አፈራርመው ምን ብለው ድሮ ነው። አሁን እንኳን የሚችም ሲስተሙ የሚፈቅድላቸው አይመስለኝም። አመፅ ይባላል። ውክልና የሰጧቸውን ሰዎች ሳያውቁት ንብረታቸውን ሸጠው ጨርሰው ይመጣሉ። አመፅ። ባል እያላት ወንዱ ከእሷ ጋር ለመተኛት ግድ ይላታል። ሚስት እያለችው ታፈቅረዋለች ሌላ ሴት ታውቃለች፣ እያወቀች። አመፅ ይባላል። ልጆች እያለው ህገወጥ ልጅ ትወልዳለች አንድ ሴት ከእሱ ገንዘብ ለማግኘት።
አመፅ ይባላል። አመፅ በእጄ ቢኖር እግዚአብሔር እንዴት ይረዳኛል? ሰው ከፍ ከፍ ሲል ስሙን በማጥፋት በሚዲያ መጣል አመፅ ይባላል። አመፅ ይባላል። አመፀኛ ሰው ስራውን ማቆም አለበት እግዚአብሔር እንዲረዳ። በእጄ አመፅ ቢገኝ ሲል ይህን ማለት ነው። ዳዊት እግዚአብሔር ልጅ በእጄ አመፅ ቢገኝ ክፉ ላደረጉብኝ ክፉ መልሼላቸው ብሆን፣ ክፉን በክፉ አሁን ይሄ መብት ነው የሚመስለው ለሰው። ክፉ ሰው ክፉ ያደርጋል ሳይራራ። ኢጓችን ስሜታችን መልስ ነው የሚለን። ወንድ አይደለህ እንዴ ነው የሚለን። ወንድ ነን ግን ክርስቲያን ነን። ክርስትና የወንድ ልጅ ትጥቅ ይፈታል። የሚወደኝ ቢኖር ራሱን ይካድ ይላል። መጀመሪያ ወንድነትን ካድ። የትልቅ ቤተሰብ ልጅነትሽን ካድ። እኔማ እንዲህ ሳላረጓ የከሌ ልጅ አይደለው እንዴ? የከሌ ልጅ አይደለሽም አንቺ የንጹህ ክርስቶስ ልጅ ነሽ። ለጠላቶቹ መስቀል ላይ የማለደው መድኃኔዓለም ኢየሱስ ልጅ ነሽ። ይኸውልሽ የአንቺ መታወቂያ ነው። ከማይጠፋው ዘር የተወለድሽ ነሽ። ለበቀል እንድትነሽ የሚያደርግ ጀብደኛ ሊያደርግሽ የሚችል ቤተሰባዊ መርጃ አታምጪ። አታምጪ አታምጪ። እሺ ክፉን በክፉ እንድትበቀሉ የሚያደርገንን የጠላት ሐሳብ ልታውቁበት ይገባል። ለምን መሰላችሁ? እግዚአብሔር እንዲረዳን ማድረግ የሌለብን ነገር ዳዊት የሚነግረን ጭክን ብለን ክፉን በመልካም እንቀበላለን። አንድ ወንድም አለኝ እና ያው ብዙ ጊዜ እኔ ሰው የሰው ሕይወት ያስተምረኛል እና ምን ይላል? ጠላቶችን እጄ ላምጣልኝ ብሎ ይጸልያል። እጁ ላይ እንዳይመጣ የሚፈልገው ሊወጋቸው እንዳይመስላችሁ መልካም ሊያደርግላቸው። ጠላትህ ይላል ሮሜ 12 ላይ ቢራብ አብላው፣ ቢጠማ አጠጣው፣ በራሱ ላይ የእሳት ፍም ትከምራል። እንደሱ አድርገኝ ይላል እና የሚገርማችሁ ብዙ ጊዜ እግዚአብሔር ጠላቶቹን እጁ ላይ ያስቀምጥለታል። መልካም አድርጎ ዝም ያሰኛል። ይሄ መሳሪያ እያለ ፍም እያለ ስለት ምን ያደርጋል? እግዚአብሔር ልጅ የማይረሳው የእሳት ፍም ጸጸት ነው። ወይኔ ወንድሜ፣ ወይኔ እህቴ ጎድቻታለሁ፣ ለካ እሷ ክፉ አይደለችም እንዲሉ ማድረግ ነው። ክፉን በክፉ መቃወም ግን ቅድም ለተባለው ጌታ እንዲረዳ እርዳኝ፣ አግዘኝ፣ ከመከራ ያውጣኝ እንዳንድ እንቅፋት ሊሆንብን ይችላል። እግዚአብሔር ልጅ ክፉን በክፉ መልሼ በሆን ጠላት ነፍሴን ያሳዳት አድነኝ ከሚያሳድዱኝ ብሎ ግን እኔ ያን አድርጌ ቢሆን ያሳዳት። ስለዚህ ጌታ እግዚአብሔር የሚያድነው ሕዝብ፣ ኢየሱስ ክርስቶስ የሚታደገው ሕዝብ፣ የሚቆምለት ሕዝብ፣ የሚናገርለት ቤተሰብ መሆን አትፈልጉም? ከስሜት ባርነት፣ ከንዴት ባርነት፣ ከቁጣ ባርነት፣ ይቅር ካለ ማለት ባርነት ነፃ ሆነን ይወላችሁ ክፉን በክፉ ከመበቀል ነፃ ሆነን ጠላትን በከንቱ እየገፉ ከማደር ነፃ ሆነን በእግዚአብሔር እጅ ተደግፈን ማለፍ ይሻለናል። እኔ ግን በእግዚአብሔር በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል ዳዊት። በእግዚአብሔር ደስ ብሎ ሐሴት አድርገህ ዋጋዬ ከእግዚአብሔር እጅ ነው ብለህ ይታደገኛል፣ እኔ የተውኩትን ይህንን ጠላቴ ነገ ደግሞ ይተውልኛል፣ ያግዘኛል፣ ያሻግረኛል፣ ይደርስልኛል ብሎ መኖርን የሚያክል ነገር የለም። ጌታ ኢየሱስ ክርስቶስ መስቀል ላይ የሚሰሩትን አያውቁምና ይቅር በላቸው ብሎ ሞት አይደል? ሞቶ ቀረ፣ ከሞት ተነሳ። ከሞት የሚያስነሳው መንገድ የመንገድ ጉድጓድ ለሚቆፍር ጉድጓድ ብንቆፍር፣ የሚያሳድዱንን ብናሳድድ፣ የሚገፉንን ብንገፋ፣ ጉድጓዳችንን አጥልቀን ከመቆፈር ያለፈ ነገር የለው። የሚቅር ስንል ልዩ ሰዎች ስንሆን ግን ጌታን ስንመስል ግን ነገሮች ይቀየራሉ። ሕይወታችን ይቀየራል። የሰማኑን በልቦናችን ጻፍልን። እግዚአብሔር ልጆች እግዚአብሔር ቸርነት እመቤታችን ራይት በረከት የመላ ጥበቃ አብሮን ይሁን። ትምህርቱ ላይ ያላችሁን ሐሳብ አስተያየት ጻፉ።
እግዚአብሔር እናንተን ደጃችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም